እንኳን ደህና መጣችሁ ውድና የተከበራችሁ የፕራክቲስ ኢንተርናሽናል ላንጉዌጅ ትሬኒንግ ሴንተር የዩቲዩብ ቻናል ተከታታዮች፣ ዛሬ ክፍል 43 ደርሰናል። የእንግሊዝኛ ኢንትራንስ ኤግዛም ጥያቄ ላይ በተደጋጋሚ የሚጠየቁ ወሳኝና ዋና ዋና ስሌት የደረጉ ጥያቄዎችን የምሰራበት ማለት ነው። በዛሬ በክፍል 43 ቪዲዮአችን ወይም የትምህርት ክፍላችን እንግዲህ የምናየው አሁንም ፓራግራፍ ኮሄረንስ ጥያቄዎች ናቸው። እንግዲህ የተዘበራረቁ ሀሳቦች ወይም ደግሞ ስቴትመንቶች ይሰጡና እነሱን በቅደም ተከተል ተቀምጠው ትክክለኛ አንቀጽ ሊመሰረቱ የሚችሉ ለማድረግ ያው የምንፈተነው ጥያቄ ነው ማለት ነው። እዚህ ጋር እንደምታዩት 5 ጥያቄዎች ተሰጥተዋል። እነዚህ 5 ጥያቄዎች ትክክለኛ ኦርደራቸው በምን መልኩ ሊሆን ይችላል ነው። እንደዚህ አይነት መሰል ፓራግራፍ ኮሄረንስ ጥያቄዎች በምንሰራበት ሰዓት በዋናነት ሲኩዌንሲንግ ወርዶች እንዲሁም ደግሞ ፕሮናውኖችን እንደ ክሉ እንጠቀማለን ብለናል። ፈርስት፣ ሰከንድ፣ ዘን፣ ፋይናሊ ደግሞ ዲስኮስ ማርከሮች ኦኬ፣ ቢኮዝ፣ ዜርፎር እነዚህ አያያዥ ቃላቶች ማን እንደሚከተል እና ማን እንደሚቀድም በትክክል ስለሚነግሩን ሞር አይናችን ማረፍ ያለበት እዛ ጋር ነው ማለት ነው። አሁን በእነዚህ በ5 ጥያቄዎች እንደምታዩት ፋይናሊ፣ ዘን፣ ፈርስት የሚሉ ክሎች ተሰጥተዋል። በእያንዳንዱ ጥያቄ ላይ ክሉ መሰጠቱ ግድ ነው። እናንተ ያንን ክሉ ሰርች አውት አድርጋችሁ ማን እንደሚቀድምና ማን እንደሚከተል እንድታውቁ ዘንድ ፈተና ውስጥ የሚሰጥ ክሉ አለ። እሱን ፒክ አውት የማድረግ ደግሞ የኛ ነው ማለት ነው። አሁን እዚህ ጋር ማን ይቅደም የሚለው የመጀመሪያ ጥያቄያችን ነው። ፓራግራፍ ኮሄረንስ ጥያቄዎች በምንሰራበት ሰዓት መጀመሪያ ዋና ሀሳቡ ማን ነው የሚለውን ነገር መያዝ አለብን። ከዛ በኋላ ዋና ሀሳቡን ተከትሎ የሚመጡትን ዲቴሎችን በቀላሉ ለማምጣት ይመቸናል። ግን ዋናው ሄዲንጉን መያዝ አለብን፣ ወይም ኮንትሮሊንግ አይዲያውን መያዝ አለብን። ያ ነው የመጀመሪያ ዋና ሀሳቡ ከየት ነው የሚጀምረው የሚለው ጥያቄ መመለስ አለባችሁ። አሁን እዚህ ጋር 4 ቁጥርን ብታዩት ፈርስት ይላል። ሪድ ዘ ኢንስትራክሽን የምን ስቴፕ ነው እየነገረኝ ያለው? ፈርስት ብሎ ቢጀምርም እንኳ የሆነ ፕሮሰስ እየነገረኝ ነው። ያ ፕሮሰስ ምን እንደሆነ ደግሞ መገለጽ አለበት። እዚህ 2 ቁጥርን ብናይ ዘን ራይት ዩር አንሰር አኮርዲንግሊ። መቼም አንድ አንቀጽ ዘን ብሎ ላይ ጀምር ይችላል። ከሱ በፊት የሆነ ነገር እንዳለ ይነግረኛል። ቀጥሎም ብሎ ስለቀጠለ እዚህ ጋር ከሱ በፊት ሌላ አክሽን መኖሩን ያመላክታል። 1 ቁጥር ፋይናሊ ብሎ ሊጀምር አይችልም። ለምን? ሀሳቡ የሚጨርስበት ስለሆነና ፋይናሊ የምትለው ቃል ሀሳቡን መጨረሻ እንደሚያመጣ አመላካች ስለሆነ። 3 ቁጥርን ብናይ ዚስ ኢዝ ሃው ዩ ዱ ኤ ቴስት። አሁን ይሄ ኮንትሮሊንግ አይዲያ ነው፣ ዋና ሀሳብ ነው። ሌሎቹ እንትኖች በሙሉ የተሰጡ አረፍተ ነገሮች በሙሉ ይሄንን ተከትሎ የሚመጡ መሆናቸውን አመላካች ነው። ለምን? ሁሉም ፕሮሰሱ የሚያወራው ስለዚህ ስለሆነ። ስለዚህ 3 ቁጥር ኮንትሮሊንግ አይዲያ ወይም ደግሞ የመጀመሪያ ነው ማለት ነው። 3 ቁጥር የመጀመሪያ የሆነበትን ከኤ እስከ ዲ የተሰጡት ኦልተርኔቲቭስ ውስጥ ቼክ አደርጋለሁ። 3 ቁጥር ያለው ኤ ነው። 3 ቁጥር አረፍተ ነገሩ እንደሚጀምር በጣም እርግጠኛ ከሆንኩኝ ሌሎችን ቼክ ያደረኩኝ ሰዓት ማባከን አያስፈልግም። በቃ መልሱ ኤ ብላችሁ ትሄዳላችሁ ማለት ነው። ግን ፈርዘር ቼክ ማድረግ አለብኝ ብለን ካሰብን ግን ከ3 ቁጥር ቀጥሎ የመጣው 4 ቁጥር ነው። ፈርስት ብሎ ጀምሯል በቃ። ስለዚህ ፕሮሰሱ እያወራን ስለሆነ ፈርስት ብሎ መጀመር አለበት። ትክክል ነው። 4 ቁጥር 3 እና 4 ደግሞ አሁንም የተሰጡት ምርጫዎች ውስጥ የሉም። ስለዚህ ፎር ሹር 3 4 2 5 1 ትክክለኛ አረኝ መሆኑን በቀላሉ ለመገንዘብ እንችላለን ማለት ነው። በቀጣይ ክፍል ላይ ሌሎች ቮካብሎች በተደጋጋሚ የሚጠየቁ ቮካብሎች እና ራይቲንግ ሴክሽን ላይ እንዲሁም በጣም በትኩረት የሚጠየቁ ሌሎችም ፓርቶች ላይ ለማየት እንሞክራለን። ታንክ ዩ ቬሪ ማች ፎር ዩር አቴንሽን። ሃቭ ኤ ናይስ ታይም።